የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር የነበሩት ክቡር ዶክተር ሳምሶን መኮንን በኃላፊነት ለመቀጠል የሚያስቸግር የግል ጉዳይ ስለገጠማቸው ፍቃድ ጠይቀው ከኃላፊነታቸው ለቀዋል። በዚህ መሰረት የኢትዮጵያ መገናኛ ብዙሃን ባለስልጣን ለማቋቋም በወጣው አዋጅ ቁጥር 1238/2013 አንቀጽ 17 ንዑስ አንቀጽ 1 መሰረት ወይዘሮ ሃይማኖት ዘለቀ ወርቅነህ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሆነው እንዲሾሙ የኢፌዴሪ ጠቅላይ ሚኒስትር የተከበረውን ምክር ቤት በደብዳቤ ጠይቋል። በመሆኑም በምክር ቤታችን የአሰራርና አባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 109 ንዑስ 2 መሰረት የእጩ ተሿሚያን አጠቃላይ ፕሮፋይል እንደሚከተለው አቀርባለሁ። የትምህርት ዝግጅታቸውን በተመለከተ የመጀመሪያ ዲግሪ በውጭ ቋንቋና ሊትሬቸር ከአዲስ አበባ ዩኒቨርሲቲ፣ እንደዚሁም ሁለተኛ ዲግሪ በሶሺዮሎጂ ትምህርት ዘርፍ ከኢንዲራ ጋንዲ ናሽናል ዩኒቨርሲቲ አግኝተዋል። የስራ ልምዳቸውን በተመለከተ በኢትዮጵያ ዜና አገልግሎት በሪፖርተርነትና ኤዲተርነት፣ በመንግስት ኮሚኒኬሽን አገልግሎት በራዲዮና ቴሌቪዥን ፕሮግራም አስተባባሪ እና ዳይሬክተር፣ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የኦንላይን ሚዲያ ክትትል ባለሙያና የዲጂታል ሚዲያ ዘርፍ አስተባባሪ፣ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ምክትል ቢሮ ኃላፊ፣ በአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ ምክትል ዋና ስራ አስኪያጅ፣ እንደዚሁም በአሁኑ ጊዜ በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት በምክትል ቢሮ ኃላፊ ደረጃ የኮሚኒኬሽን ዘርፍ አስተባባሪ ሆነው እያገለገሉ ይገኛሉ። በመሆኑም በምክር ቤቱ የአሰራርና አባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 109 ንዑስ 1 መሰረት የተከበረው ምክር ቤት የሹመት ጥያቄውን ተቀብሎ እንዲያጸድቅ በአክብሮት እጠይቃለሁ። አመሰግናለሁ። እናመሰግናለን። በቀረበው የውሳኔ ሀሳብ ላይ ጥያቄ አስተያየት ያላችሁ? ጥያቄና አስተያየት ከሌለ ውሳኔ ሀሳብን ወደ ማጽደቅ እንሄዳለን። በዚህ መሰረት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሹመትን መርምሮ ለማጽደቅ የቀረበው የውሳኔ ሀሳብ ውሳኔ ቁጥር 3/2018 ሆኖ መጽደቁን የምንደግፍ? አመሰግናለሁ። ተቃውሞ? ድምፀ ታቅቦ? የለም። ስለዚህ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሹመትን መርምሮ ለማጽደቅ የቀረበው የውሳኔ ሀሳብ ውሳኔ ቁጥር 3/2018 ሆኖ በሙሉ ድምፅ ጸድቋል። በመቀጠል ተሿሚዋ ወደ መድረክ በመምጣት በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 111 መሰረት ቃለ መሃላ እንዲፈጽሙ ጠይቃለሁ። እንደዚሁም ክቡር አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቃለ መሃላውን እንዲያስፈጽሙ ወደ መድረኩ እንዲመጡ ጠይቃለሁ። እኔ ወይዘሮ ሃይማኖት ዘለቀ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ የኢትዮጵያ መገናኛ ብዙሃን ዋና ዳይሬክተር ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።